ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ እንዴት አመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን ምዕራፍ 3 የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። የመጋቢት 24 ለውጥ ህዝብ ከጫፍ እስከ ጫፍ የተሳተፈበትና በህዝብ ግፊት የመጣ ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ተናገሩ። ህዝብ ይሳተፈበት ህዝብ ከጫፍ እስከ ጫፍ የተሳተፈበትና ባለቤት የሆነበት ለውጥ ነው አንደኛ። ሁለተኛ ለውጡ ህገ መንግስታዊ ነው። ለሰባት ዓመታቱ የለውጥ ትሩፋቶች እውቅና የሚሰጡ የድጋፍ ሰልፎች በተለያዩ የሀገሪቱ ከተሞች ተካሂደዋል። ህዝቡም በዚህ ለውጥ ብዙ ተስፋ ጥሎ ነበረ። የጣሉንም ተስፋ በመጋቢት 24 እያጣጣመ ነው ማለት ነው። ብዙ ኢኒሼቲቮች በነቀምት ከተማ እየተሰሩ የማህበረሰቡን ኑሮ ሊለውጡ የሚችሉ እንደዚሁም ደግሞ ደህንነትን ለመቅረፍ የሚችሉ ኢኒሼቲቮች በደንብ በከፍተኛ ደረጃ በከፍተኛ ስፒድ እየተሰራ ነው ያለው። እንደ ህዝብ ከለውጥ መሪዎች የምንጠብቀው ነገር ይሄ የተጀመረው ድል የተገኘው ጥንካሬ ቀጣይነት እንዲኖረው መንግስት ባለፉት ዓመታት የጋራ ማንነትን ለመገንባት በርካታ ስራዎች መስራቱን የሰላም ሚኒስትር ዴኤታ ከይረዲን ተዘራ ተናገሩ። የለውጥ የህግ የተቋም የፖሊሲ እርምጃዎች ወስዷል። ወል ትርክትን ከመገንባት አኳያ የጋራ ማንነትን ከመገንባት አኳያ አንዱና የመጀመሪያው ራሱ ብልጽግና ፓርቲ መመስረቱ ነው። ታላቁ የኢትዮጵያ ህዳሴ ግድብ የዚህ ትውልድ አድዋ መሆኑ ተገለጸ። በህዳሴ ግድብ ላይ ሲባል የህዳሴ ህልውና በዚህ በህዝብ ድጋፍ ላይ በሚያርፍበት ወቅት ማንም ፊቱን ያዞረ የለም። አንድ ላይ ቆሟል። ከውጭ እስራኤል በጋዛ የአየር ድብደባ መፈጸሟ ተነገረ። ከስፖርት በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት አርሰናል በለንደን ደርቢ ፉልሃምን አሸንፏል። ተመልካቾቻችን ከኢቲቪ 57 ዜናዎች ጋር አልጋነሽ ነው ሸጎሌ አካባቢ ከሚገኘው ከኤቢሲ ዋና ስቱዲዮ። ተመልካቾቻችን በዛሬ ምሽት በአጀንዳነት የያዝነው ታላቁን የኢትዮጵያ ህዳሴ ግድብ የተመለከተ ይሆናል። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሚሰጡን እንግዳ በቀጥታ ከኳታር ዶሃ ጋብዘናል። የኢትዮጵያ ባለሙሉ ስልጣን አምባሳደር ፋይሰል አሊ ናቸው። አምባሳደር ስለ ጊዜው ታመሰግናለሁኝ። በኋላ ላይ ተመልሰን የምንገናኝ ይሆናል። አምባሳደር ተመልካቾቻችን አብራችሁን ቆዩ። የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ በላከው መረጃ እንዳስታወቀው የተቋሙ አመራሮችና ሰራተኞች ሀገራዊ ለውጡ እውን የሆነበትን 7ኛ ዓመት ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ሀሳብ የፓናል ውይይትና በደም ልገሳ አስበው ውሏል። በመርሃ ግብሩ ላይ የተገኙት የአገልግሎት መስሪያ ቤቱ ምክትል ዳይሬክተር ጀነራል አቶ ርስቱ ይርዳው መጋቢት 24 ኢትዮጵያ ሁለት ታሪካዊ እጥፋቶችን የተጎናጸፈችበት ዕለት መሆኑንም ጠቅሰዋል። በቁጭት ሲነሳ የነበረው የአባይ ወንዝን የመጠቀም መብት የህዳሴ ግድብን መሰረት በመጣል እውን ተደርጓል። በዚህም ከኢትዮጵያውያን አልፎ በጥቁር ህዝቦች ዘንድ ተጨማሪ የይቻላል መንፈስን የተከልበት ዕለት ነው ብሏል። ኢትዮጵያ የዛሬ 7 ዓመት በታሪኳ ያለምንም ደም አፋሳሽ ግጭት
ሰላማዊ ስልጣን ሽግግር በማድረግ አካታችና አቃፊ የፖለቲካ ስርዓት እውን ያደረገችበት ዕለት ሌላኛው የታሪክ ጥፋት መሆኑንም ተናግሯል። የፓናል ውይይቱ ተሳታፊዎችም ባለፉት የለውጡ ዓመታት በፖለቲካ በኢኮኖሚያዊና በማህበራዊ ዘርፎች ስኬቶች መመዝገባቸውን እንዳነሱም መረጃው ይጠቁማል። በመረጃና በጸጥታ ተቋማት ሰፊ የሪፎርም ስራዎች መከናወናቸውም እንዲሁ ተጠቅሷል። ኢትዮጵያ የስርዓተ ምግብ ሉዓላዊነትን ለማረጋገጥ በትኩረት እየሰራች መሆኑን የግብርና ሚኒስቴር አስታውቋል። የምግብና ስርዓተ ምግብን ውጤታማ ለማድረግ የተዋቀረው የሚኒስትሮች ኮሚቴ የ6 ወራት የስራ አፈጻጸሙን ገምግሟል። የኮሚቴው ሰብሳቢና የግብርና ሚኒስትሩ ዶክተር ግርማ አመንቴ ኢትዮጵያ የተባበሩት መንግስታት ድርጅት ባስቀመጠው መሰረት የምግብና የስርዓተ ምግብ ፍኖተ ካርታ አዘጋጅታ ወደ ስራ መግባቷንም ተናግሯል። በዚህም በኢትዮጵያ ከ80 በመቶ በላይ ስራዎች የተባበሩት መንግስታት ድርጅት ያስቀመጠውን የስርዓተ ምግብ አቅጣጫ የሚከተሉ መሆናቸውን ሚኒስትሩ ዶክተር ግርማ አመንቴ አንስቷል። ኢትዮጵያ በሐምሌ ወር ሁለተኛውን የተባበሩት መንግስታት የስርዓተ ምግብ ጉባኤ እንደምታዘጋጅ ገልጸው በዚህም ዓለም አቀፍ ጉባኤ ላይ ሀገሪቱ እስካሁን የሰራቻቸውን ስራዎች ለዓለም የምታሳይበት እንደሆነም ጠቁሟል። የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው የምግብና ስርዓተ ምግብ ትግበራ ትኩረት ተሰጥቶት እየተተገበረ እንደሚገኝ እንዲሁ ገልጿል። የምግብና ስርዓተ ምግብ በተለይም የሰቆጣ ቃል ኪዳን ትግበራ በኃላፊነት እየተመራ መሆኑንና ስኬቶችም እየተመዘገቡ መሆናቸውን ዶክተር መቅደስ ዳባ ገልጿል። እንደ ሪፖርተራችን በቀለ ተመስገን ዘገባ በውይይቱ ላይ የምግብና ስርዓተ ምግብን ውጤታማ ለማድረግ የተዋቀረው 15 የሚኒስትሮች ኮሚቴ አባላት የተለያዩ ከፍተኛ አመራሮችና ባለሙያዎችም ተሳትፈዋል። ወደ ዝርዝር ዘገባዎቻችን እንሻገራለን። የመጋቢት 24 ለውጥ ህዝብ ከጫፍ እስከ ጫፍ የተሳተፈበትና በህዝብ ግፊት የመጣ ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ገልጿል። ለውጡ ህገ መንግስታዊ ስርዓቱን ያከበረ ነው ያሉት አፈ ጉባኤ አገኘው ተሻገር ለውጡ ሀገሪቱን ከመፍረስ መታገዱንም እንዲሁ ገልጿል። በለውጡ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ፍሬዎች ተመዝግበዋል ያሉ ሲሆን ይህንንም ለማስቀጠል ሁለንተናዊ ልማትን ማረጋገጥና የመልካም አስተዳደር ችግሮችን መፍታት እንደሚያስፈልግም ገልጸዋል። መስከረም ቸርነት ዝርዝር አላት። ለውጡ የመጣበትን 7ኛ ዓመት ምክንያት በማድረግ በህዝብ ተወካዮች ምክር ቤት የብልጽግና ፓርቲ አባላትና አመራሮች ውይይት አካሂደዋል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር መጋቢት 24 የመጣው ለውጥ መላው ኢትዮጵያ ህዝብ የተሳተፈበትና በህዝብ ግፊት የመጣ ነው ብለዋል። ህዝብ ከጫፍ እስከ ጫፍ የተሳተፈበትና ባለቤት የሆነበት ለውጥ ነው አንደኛ። ሁለተኛ ለውጡ ህገ መንግስታዊ ነው። ህገ መንግስቱን ያከበረ በለውጡ ዘርፈ ብዙ ውጤቶች ተመዝግበዋል ያሉት አፈ ጉባኤ አገኘው ተሻገር ለውጡን ለማስቀጠል ሁለንተናዊ ልማትን ማረጋገጥና የመልካም አስተዳደር ችግሮችን መፍታት ያስፈልጋል ነው ያሉት። የህዝብ ተጠቃሚነት ማረጋገጥ ነው። ዌር ኢዝ ኢኮኖሚ አድጓል። ኢኮኖሚው በ8.4% በየዓመቱ ያድጋል ነው። ዌር ኢዝ የህዝቦችን ተጠቃሚነት ማረጋገጥ፣ ፍትሃዊ ተጠቃሚነት ማረጋገጥ የሚያስችሉ ስራዎችን መስራት፣ የመልካም አስተዳደር ችግሮችን መፍታት በጣም መሰረታዊ ጉዳይ ነው። የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በደው በበኩላቸው ለውጡ ሀገሪቱ ያላትን ሰው ሰራሽና ተፈጥሮ ሀብት እንድትጠቀም ያስቻለ መሆኑን ገልጸዋል። ምንም እንኳን ዛሬም ያልተሻገርናቸው ችግሮችና ፈተናዎች ቢኖሩም ረጅም ርቀት ከችግሮቻችን ለመውጣት የተጓዝንበት በህዝባችን የተስፋ ብርሃን እንዲጭር ያደረግንበት ወደ ላቀና አዲስ ምዕራፍ የተሸጋገርንበት ወቅት ነው። የምክር ቤቱ አባላትም ባለፉት 7 ዓመታት በሀገሪቱ በፖለቲካ፣ ኢኮኖሚና ማህበራዊ ዘርፍ ተጨባጭ ለውጦች መመዝገባቸውን ተናግረዋል። ሊያስመሰግኑን የሚችሉ ብዙ ስራዎች ተሰርተዋል። ትላንት መሬት ነበር፣ ገበሬዎችም ትላንት ነበሩ። ግን ትላንት 2-3 ሲታረስ አልነበረም። ዛሬ ስናየው ግን ከአፍሪካ ቀዳሚ የስንዴ አምራች ሀገር ሆነናል። ለውጡ የመጣበትን 7ኛ ዓመት ምክንያት በማድረግ በለውጡ የተመዘገቡ ውጤቶችና እድሎች ተገምግመዋል። ያለፉት 7 የለውጥ ዓመታት አዲስ አበባን በዓለም መድረክ ተመራጭ ከተማ እንድትሆን አስችሏታል ተብሏል። ያለፉት 7 ዓመታት የተገኙ ውጤቶች ላይ ትኩረቱን ያደረገ የፓናል ውይይትም በአዲስ አበባ ተካሂዷል። አባዲ ወይናይ ዝርዝር አዘጋጅቷል።
ያለፉት 7 የለውጥ ዓመታት በአዲስ አበባ የተመዘገበው ስኬት የሚዳስስ የፓናል ውይይት ተካሂዷል። በውይይቱም ባለፉት 7 የለውጥ ዓመታት በተለያዩ ዘርፎች ውጤታማ ስራዎች መከናወናችን የተገለጸው እነዚህ ስራዎች አዲስ አበባ ከተማን ይበልጥ ምቹ እንድትሆንና ተወዳዳሪ ያደረጉ ስለመሆናቸው ነው የተጠቀሰው። የአዲስ አበባ ምክትል ከንቲባ ጃንጥራር አባይ ባለፉት 7 ዓመታት በተሰሩ ስራዎች ከተማዋ በዓለም መድረክ ጎልታ እንድትታይ አስችለዋል ብለዋል። በዓለም አቀፍ አደባባይ ጎልታ የታየችበት ደምቃ የታየችበት ምናልባትም አንዳንዶቹ እንደሚሉት በአንድ ዘርፍ ላይ ያተኮረ ሳይሆን ሁለንተናዊ የሆነ ለውጥ የሚታይባት ከተማ ናት። ኮሪደር ላይ ቆመን ስናመሽ ኮሪደር ብቻ የምንሰራ የሚመስላቸው ሰዎች ሊኖሩ ይችላሉ። እንደሱ ግን አይደለም ሐቁ። በትምህርት መጠነ ሰፊ ለውጦች አስመዝግበናል። በጤና መጠነ ሰፊ መሰረተ ልማት ብቻ ሳይሆን አገልግሎቱን የሚያዘምኑ ስራዎች ተከናውነዋል። እንደዚሁም በስፖርቱ ዘርፍ አዲስ አበባ የምትታማበትን የስፖርት ማዘውተሪያ ስፍራ ፓራዳይም ሽፍት ያመጣ ትልቅ ስኬቶችን አስመዝግበናል። የአዲስ አበባ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ሞገስ ባልቻ ባለፉት 7 ዓመታት በርካታ ስኬቶች መመዝገባቸውን ጠቅሰው እነዚህን ይበልጥ ለማጠናከር ይሰራል ብለዋል። በባለፉት የለውጥ ጉዞ በተጓዝንበት ሂደት ውስጥ የተመዘገቡ ስኬቶችን ምንዘክርበት ለላቀ ለቀጣይ ስራዎቻችን የበለጠ አቅምና ስንቅ የምንፈጥርበት መድረክ ስለሆነ በዚህ ሂደት ውስጥ አልፈን እዚህ ለ7ኛ የለውጥ ጉዞ አመት ሁላችሁንም እንኳን አደረሳችሁ። በመድረኩ የተገኙት የምጣኔ ሀብት ባለሙያ ዘመድነ ንጋቱ በኢኮኖሚው ዘርፍ ውጤት መመዝገቡን ጠቅሰዋል። አፍሪካ ውስጥ ይሄንን የሚመስል ዘመናዊ ከተማ ፎርጌት በአንድ አመት ብቻ መሰራቱ በ6 ወሮች አሰራ እንኩራ ግን እንደ ትምህርት እንደ መነሻ ለኛ ነው እንደ ፕራይቬት ሴክተር አሁን ግሎባሊ ፕሮሞት እናደርጋለን። ኢትዮጵያ እዚህ ኢንቨስት አድርጉ እንላለን። አሁን ኮርተን የምናሳየው ከተማ ሆኗል። በለውጡ ዓመታት አዲስ አበባን የዲፕሎማሲና ማህበራዊ ማዕከል በማድረግ ረገድም ሰፊ ውጤት ስለመመዝገቡ ተጠቅሷል። ያለፉት 7 ዓመታት ኢትዮጵያን ቀና እንድትል ያደረጉ ትልልቅ የልማት ስራዎች የተሰሩበት መሆኑን የጨፌ ኦሮሚያ አፈ ጉባኤ ሰዓዳ አብዱራህማን ገለጹ። የተገኙ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ስኬቶችን በማስመልከት በኦሮሚያ ክልል በሸገር ከተማ አስተዳደር በለገጣፎ የድጋፍ ሰልፍ ተካሂዷል። ዛህራ መሐመድ ዝርዝር አላት። ባለፉት 7 ዓመታት የተገኙ ፖለቲካዊ ኢኮኖሚያዊና ማህበራዊ ስኬቶችን በማስመልከት በኦሮሚያ ክልል በሸገር ከተማ ለገጣፎ የድጋፍ ሰልፍ ተደርጓል። የኦሮሚያ ክልል ምክር ቤት አፈ ጉባኤ ሰዓዳ አብዱራህማን ባስተላለፉት መልእክት ያለፉት 7 ዓመታት ትልልቅ ሀገራዊ የልማት ስራዎች የተሰሩበት ነው ብለዋል። ወጎታን ቶርበን ደርበን ከሰት ሆጂ ጉርጉዳ ባለፉት 7 ዓመታት ሀገራችንን ቀና ያደረግንበት ትልልቅ ስራዎች የተሰሩበት ነው። በተገኘው ድል ከመለያየት ወደ አንድነት የመጣንበት ነው። ወደ ብልጽግና እያደረግነው ያለው ጉዞም ውጤት እያመጣ ነው። የሸገር ከተማ አስተዳደር ከንቲባ ተሾመ አዱኛ በበኩላቸው መጋቢት 24 ድል ያስመዘገብንበት ብቻ ሳይሆን ድሉን የምናስቀጥልበትም ነው ብለዋል። ቢቶቴሳ ዲግደሚያፉር ጉያ እንጂፈኖ ቆፋ ኦዶንታኔ መጋቢት 24 ድል ያስመዘገብንበት ብቻ ሳይሆን የተገኘውን ድል ማስቀጠል የቻልንበትም ነው። መጋቢት 24 የልማትና የእኩልነት ጥያቄዎች የተመለሱበት ቀን በመሆኑ ይህንን ድል በልዩ ሁኔታ ነው የምናከብረው። ሸገር የህብረተሰቡን ጥያቄ ይበልጥ ለመመለስ የተዘጋጀችና የዘመነች ያለች ከተማ ነች። የሸገር ከተማ የብልጽግና ጽህፈት ቤት ኃላፊ አለማየሁ ቱሉ ሸገር ከተማ የዚህ ልማት ውጤት ነው ብለዋል። ይሄ ቀን ለየት ያለ ቀን ነው። ምክንያቱም ሸገር በራሱ የዚህ ቀን ውጤት ነው ብለን መውሰድ እንችላለን። የሸገር ከተማ በመመስረቱ ደግሞ በእርግጠኝነት መናገር የሚቻለው አርሶ አደሩ እንዳይፈናቀል የተደረገበት፣ የኢኮኖሚ ተጠቃሚነቱ ያደገበት፣ ምርታማነቱ ያደገበት እንዲሁም ማንነቱ የተከበረበት። በሰልፉ ላይ ከ12ቱም ክፍለ ከተሞች የመጡ ተሳታፊዎች ይህ ቀን በተለይ ለሸገር ከተማ የተለየ ነው ሲሉ ገልጸዋል። ኡመኒከኝ ደርገጌስ አቦቲን ገዳቲ ሲንቄ ህዝባችን ሀደ ሲንቄዎች እንዲሁም አባገዳዎች ሳይቀሩ በሌሊት ነው እዚህ ቦታ በመገኘት ለለውጡ ያላቸውን ድጋፍ ያስመሰከሩት። እናም መጋቢት 24 ታሪካዊ ቀን ነው። ዛሬ ደስታችንን የምንገልጽበት ቀን ነው። ለኛ ትልቅ ክብረ በዓል ነው ብዬ ነው ማስበው። ተሳታፊዎቹ የተጀመረው ልማት ከዳር እንዲደርስ ድጋፋቸውን አጠናክረው እንደሚቀጥሉም ገልጸዋል። ባለፉት የለውጥ ዓመታት በኢኮኖሚው ዘርፍ በተገኘው ውጤት በርካታ ፈተናዎችን መሻገር መቻሉ ተጠቆመ። ባለፉት 7 የለውጥ ዓመታት የተመዘገቡ ድሎችን የሚደግፍ ሰልፍም በአዳማ ከተማ ተካሂዷል። መለስ አምዴ ዝርዝር አለው።
መጋቢት 24 2010 የለውጡ መንግስት ወደ ስልጣን መምጣቱን ተከትሎ ባለፉት 7 ዓመታት በኢኮኖሚው ማህበራዊና ፖለቲካዊ ዘርፎች የተመዘገቡ ድሎችን የሚደግፍ ሰላማዊ ሰልፍ ከምስራቅ ሸዋ ዞን የተለያዩ ወረዳዎችና ከአዳማ ከተማ በተውጣጡ የህብረተሰብ ክፍሎች ተደርጓል። መጋቢት 24 በርካታ ድሎች እንዲገኙ መነሻ የሆነበት ዕለት ነው ያሉት የአዳማ ከተማ ከንቲባ ኃይሉ ጀልዴ ይህ ድል እንዲሳካ በርካታ ፈተናዎችን በማለፍ የተገኘውን ውጤት ጠብቆ ማስቀጠል ይገባል ብለዋል። ጉያ ቢቶተስ ዲግደሚ አፍር የሙያደን መጋቢት 24ን ስናስታውስ በቀላሉ እዚያ ለመድረሳችንን እናስታውስ። ይህ ቀን እንዳይመጣ በርካታ ጥረቶች ተደርገዋል። እዚህ ለመድረስ ደግሞ ብዙ ፈተናዎች ታልፈዋል። በየቦታው ሰላምን ማደፍረስ፣ በሀገር ውስጥና ከሀገር ውጪ ጦርነት ማሳወጅና ሌሎች የለውጡ መንግስት በድል ያለፋቸው ፈተናዎች ነበሩ። ፈተናዎችን በድል የተወጣው የለውጡ መንግስት ዋነኛ ዓላማ ሁሉን አቀፍ ብልጽግናና ልማትን ለማረጋገጥ በማለሙ ነው። የለውጡ መንግስት ፈተናዎችን በድል እንዲወጣና ስኬቶችን እንዲያስመዘግብ ዋነኛውን ሚና የተጫወተው ህብረተሰቡ በመሆኑ አሁንም ይህን ለውጥ ጠብቆ ማስቀጠል እንዳለበት ጥሪ ያቀርባለሁ። ዜጎች ይህ የለውጥ ቀን እንዲመጣ ህይወታቸውን ጭምር ገብረዋል ያሉት የምስራቅ ሸዋ ዞን ዋና አስተዳዳሪ አባቡ ዋቆ በበኩላቸው ይሄም በልማትና ሰላም መደገፍ ይኖርበታል ነው ያሉት። አሁን የኦሮሞ ህዝብና የሌሎች ህዝቦች ጥያቄ ኢኮኖሚና ሰላም ነው። ለዚህ ደግሞ ህዝባችን ከዚህ ቀደም ይህ ለውጥ እንዲመጣ የህይወት ዋጋ ጭምር ከፍሏል። ለውጡን ለማምጣት ህይወቱን የሰጠው ህዝብ አሁን ደግሞ ጠንክሮ በመስራት ኢኮኖሚን ማሳደግና ኑሮውን ማሻሻል አያቅተውም። የተሻለ ኢኮኖሚ በመፍጠር ከድህነት ለመላቀቅ ደግሞ አካባቢያችን ሰላም መሆን አለበት። ይህንን ለማሳካትም መንግስት የህብረተሰቡን ሰላም ለማረጋገጥ የጀመረውን ስራ አጠናክሮ መቀጠል አለበት። በድጋፍ ሰልፉ ላይ የተገኙት በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት አስተባባሪው አዲሱ አረጋ በተለይም በሀገር አቀፍ ደረጃ ኢኮኖሚውን ለማሳደግ የተጀመረው ጥረት በርካታ ፈተናዎችን ለመሻገር ማገዙን ጠቁመዋል። እንጂፈኖ ወንዲ ነግዴ ጉርጉዳስ ከኒት ገልሜስነ መጋቢት 24 በዲሞክራሲና በፖለቲካ ዘርፎች ከተመዘገቡ ድሎች ባሻገር ትላልቅ የኢኮኖሚ ድሎችም የተመዘገቡበት ነው። በዚህም ሁሉን አቀፍ የኢኮኖሚ ማሻሻያዎችን በማድረግ በኢንዱስትሪ፣ በቱሪዝም፣ በአይሲቲና በሌሎች የኢኮኖሚ ምንጭ የሚሆኑ ድሎችን አሟጠን መጠቀም መጀመራችን በርካታ ችግሮችን እንድንቋቋም አስችሎናል። በግብርናው ዘርፍም የአርሶ አደሩን ምርታማነት በማሳደግ የምግብ ዋስትናን ማረጋገጥ ተችሏል። ይህ ስኬት የመጣው ደግሞ በመጋቢት 24 ድል ነው። በሌላ በኩል በአረንጓዴ አሻራና በዜግነት አገልግሎትም አበረታች ውጤት ማስመዝገብ ተችሏል። በፕሮጀክቶች አፈጻጸም ጥሩ ውጤት ተገኝቷል። ይህ ከህብረተሰቡ ጋር በትብብር በመሆን የተሳካውን ድል አጠናክረን የምናስቀጥል ይሆናል። ባለፉት 7 የለውጥ ዓመታት የተገኙ ውጤቶችን ለማስቀጠል አሁንም ይበልጥ በትኩረት መስራት እንደሚያስፈልግም ተገልጿል። ባለፉት 7 የለውጥ ዓመታት የተመዘገቡ ድሎችን መደገፍ እንደሚያስፈልግ የአዳማ ከተማና የምስራቅ ሸዋ ዞን ነዋሪዎች ተናግረዋል። የነዋሪዎቹን አስተያየት ባልደረባችን መለሰ አምዴ አሰባስቧል። ቀጥሎ ይቀርባል። ይህ ለውጥ በህዝቦች ዘንድ ትልቅ ተስፋ የሰጠ ነው። ህዝቡም በዚህ ለውጥ ብዙ ተስፋ ጥሎ ነበረ። የጣሉንም ተስፋ በመጋቢት 24 እያጣጣመ ነው ማለት ነው። ስለዚህ እንደ ወጣት ደግሞ ወጣቱ ይህን ለውጥ ለማምጣት ትላንት ደሙን አፍሷል፣ አጥንቱን ከስክሷል። ስለዚህ ወጣቱ ይህን ለውጥ ተረድቶ የኔ ነው ብሎ በኔነት ስሜት ይህን ለውጥ መደገፍ አለበት። ትልቅ ድላችን ነው ለኛ። ራሳችን ቀና አርገን ያየንበት ነው። ለዛ ነው እዚህ የተገኘ ነው። በረጅ ፈነውን አካ ኢትዮጵያት አከብየት እንደ ሀገር ያለምንም ጦርነት በትግል የለውጡን መንግስት ባለፉት ዓመታት ያስመዘገበው ድል መደገፍ ይገባናል። የለውጡን መንግስት በርካታ ፈተናዎች ሳይበግሩት የተለያዩ ውጤቶችን ማስመዝገብ ችሏል። ይህን ደግሞ ከጎኑ ሆነን የምንደግፈው ይሆናል። እንደ ህዝብ ከለውጥ መሪዎች የምንጠብቀው ነገር ይሄ የተጀመረው ድል የተገኘው ጥንካሬ ቀጣይነት እንዲኖረው መጠንከር እንዳለባቸው እኛም ከኋላቸው እንዳለን እንዳይዘነጉ ከኋላቸው ነን። እኛም እንጠነክራለን፣ እነሱም ጠንክረው ይቀጥሉ ወደፊት የሚል አስተዋጽኦ አለን።
ባለፉት 7 የለውጥ ዓመታት የተከናወኑ የልማት ስራዎችን የሚደግፍ የድጋፍ ሰልፍ በአምቦ ከተማም እንዲሁ ተካሂዷል። የአምቦ ከተማና በዙሪያ ባሉ ወረዳዎች የሚገኙ ነዋሪዎች ከማለዳው ጀምሮ የተለያዩ መልእክቶችን በመያዝ ድጋፋቸውን በአምቦ ስታዲየም አሳይተዋል። ሀምራዊት ብርሃኑ ዝርዝር አላት። ባለፉት 7 ዓመታት የተከናወኑ የልማት ስራዎችን የሚደግፍ የድጋፍ ሰልፍ በአምቦ ተካሂዷል። የኦሮሚያ ክልል ምክትል ርዕሰ መስተዳደር አወሉ አብዲ በአምቦ ስታዲየም በድጋፍ ሰልፉ ላይ ተገኝተዋል። ታሪካዊ የሆነው መጋቢት 24 ቀን የኢትዮጵያን ሕዝብ ከድህነትና ከተረጅነት ለማውጣት የሚያስችል አዲስ ምዕራፍ የተጀመረበት መሆኑን ገልጸው ባለፉት 7 ዓመታት በክልሉ ተጨባጭ የኢኮኖሚና የፖለቲካ ስኬቶች ተገኝተዋል ብለዋል። ለመጋቢት 24 ቀን እንኳን አደረሳችሁ ለማለት እወዳለሁ። ይህ ቀን ለኦሮሞ ሕዝብና ለኢትዮጵያ ብሔር ብሔረሰቦች የተለየ ቀን ነው። ምክንያቱም ለውጥን ለማምጣት አዲስ ምዕራፍ የጀመረበት ቀን ነው። በክልሉ የምግብ ዋስትናን ለማረጋገጥ፣ ሰላምን ለማስከበር፣ ህዝባችን የኢኮኖሚ ተጠቃሚ ለማድረግና በሌሎች የተሰሩ ስራዎች ስኬቶችን አስመዝግበናል። በዚህም ህዝባችን ተጠቃሚ ሆኗል። በክልሉ ሰላምን ለማስፈን በተከናወኑ በርካታ ተግባራት በጫካ ታጥቀው ከሚንቀሳቀሱ ኃይሎች ጋር ስምምነት ተደርጓል። ምክትል ርዕሰ መስተዳደሩ አክለውም በቀጣይ የክልሉን ሰላም ለማጠናከርና ለማጽናት በጫካ ታጥቀው የቀሩ ሌሎች ኃይሎችም ወደ ሰላም በመምጣት ሀገራቸውን እንዲያለሙ ጥሪ አቅርበዋል። ተሳስታችሁ በጫካ የቀራችሁ ኑ ግቡ። የክልሉ መንግስትና ህዝብ እናንተን ለመቀበል ዝግጁ ነው። በጋራ ክልሉን ለማልማትና ሰላምን ለማስጠበቅ መምጣት አለባችሁ። ለእናንተ የሰላም በራችን መቼም ክፍት ነው። ሰላምን አማራጭ አድርጋችሁ ወደ ህዝባችሁ እንድትገቡ ስል ጥሬን አስተላልፋለሁ። በድጋፍ ሰልፉ የተገኙ የህብረተሰብ ክፍሎች ባለፉት 7 ዓመታት ህዝብን የኢኮኖሚ ተጠቃሚ የሚያደርጉ ስኬቶች መገኘታቸውን ተናግረዋል። የተለያዩ ለውጦች ተገኝተዋል። በተለይ ዲሞክራሲ እንዲሰፍን፣ የኢኒሼቲቭ ልማቶች እንዲስፋፉ፣ በጤናና በትምህርት ላይ በርካታ ለውጦች ተገኝተዋል። ስራም ተሰርተዋል። እነዚህን ለውጦች ማስቀጠልና የተሻለ ስራ እንዲሰራ መደገፍ ከህዝብ ይጠበቃል። በዚህ ዓመታት በዚህ አጭር ጊዜ ውስጥ ከአእምሮ በላይ የሆነ ስራ ተሰርቷል ከሚባሉት አገሮች ወደዛ ተርታ እጅግ እየተምዘገዘገ የሚሄድ ነገር ነውና በጣም የሚያስደስት የሚያረካ ውጤት ላይ ነው እየደረስን ያለ ነው። ወደፊትም ቢሆን ይህ በዚህ መልኩ ከሄደ ለሀገራችን ለህዝባችን የተገኘ ውጤት አመርቂ ውጤት ስለተገኘ ወደፊትም በሰላሙ መንገድም ተጠናክሮ ቢቀጥልበት ብዙ ነገሮች የሰሩበትና አገራችን ከደጉት አገሮች ተርታ ለምትሰልፍበት አገር እንደምትሆን ተስፋ አለኝ። በድጋፍ ሰልፉ የአምቦ ከተማና የዙሪያ ወረዳ ነዋሪዎች የተገኙ ሲሆን ባለፉት 7 ዓመታት በኢኮኖሚ በማህበራዊና በፖለቲካ ዘርፍ የመጡ ለውጦችን እንደሚደግፉ በድጋፍ ሰልፉ አሳይተዋል። በተመሳሳይ የምስራቅ ወለጋ ዞንና የነቀምቴ ከተማ ነዋሪዎችም በለውጡ የተገኙትን ድሎች በማስቀጠል ሁለንተናዊ ብልጽግናን እናረጋግጣለን ሲሉ ነው የተናገሩት። በ7 ዓመታት የተገኙ ስኬቶችን ምክንያት በማድረግም በነቀምቴ ከተማ የድጋፍ ሰልፋቸውን አካሂዷል። ሜሮን በረዳ እንደሚከተለው ታቀርበዋለች። በኦሮሚያ ክልል የምስራቅ ወለጋ ዞንና የነቀምቴ ከተማ ነዋሪዎች የሀገራዊ ለውጡን 7ኛ ዓመት ነው ታላቁ የህዳሴ ግድብ የመሰረተ ድንጋይ የተቀመጠበትን ዕለት ምክንያት በማድረግ የድጋፍ ሰልፍ አካሂዷል። የነቀምቴ ከተማ ከንቲባ አቶ ምስጋኑ ቱሉ በለውጡ ዓመታት በወለጋ ዞን የሰላምና ጸጥታ ጉዳዮችን ጨምሮ በመሰረተ ልማትና ሌሎች ዘርፎች የሚታዩ ለውጦች መምጣታቸውን ገልጸዋል። ከተማችን አሁን ከጸጥታ ችግር ወጥታ ማህበረሰቡ ሰላሙን ከጸጥታ ጎን በመሆን የጸጥታን ችግር ቀርፎ ልማት እየሰራ ነው ያለው። ብዙ ለውጥ ነው ያለው። ብዙ ማህበራዊና ኢኮኖሚያዊ ለውጦች አሉ። ብዙ ኢኒሼቲቮች በነቀምት ከተማ እየተሰሩ የማህበረሰቡን ኑሮ ሊለውጡ የሚችሉ እንደዚሁም ደግሞ ደህንነትን ለመቅረፍ የሚችሉ ኢኒሼቲቮች በደንብ በከፍተኛ ደረጃ በከፍተኛ ስፒድ እየተሰራ ነው ያለው። የድጋፍ ሰልፉ ተሳታፊዎችም በሀገሪቱ ለህብረ ብሔራዊ አንድነት ጸረ የሆኑ የብሔርና የሃይማኖት ጽንፈኝነትን እንደሚታገሉ ገልጸዋል። ከለውጡ በኋላ የተገኘውን ድልና ስኬት ለማስቀጠልም ቁርጠኞች መሆናቸውን አንስተዋል። መጣው ለውጥ በኢኮኖሚውም በፖለቲካውም በማህበራዊ ዘርፍም ከፍተኛ ለውጥ ነው ያየንበት ለውጥ አለ።
ሀገራችን እንደ ሀገር ሆና ለመቆም ተስፋ ያገኘችበት ቀን ነው ብዬ ነው የምገምተው። ለወደፊትም ደግሞ የኛውን ለውጥ ለማስቀጠል እኛ የበኩላችንን ድርሻ መወጣት አለብን። ይህም ሲባል በኢኮኖሚም ይሁን በማህበራዊም በፖለቲካውም ዘርፍ ሁሉም ባለበት ቦታ ተነሳስቶ የበኩሉን ድርሻ እንዲወጣላለሁ። ይህንን ለውጥ ለማጠናከር አሁንም ገና ይቀራል። ሰላም እንዲሰፍን ማድረግ አለበት ብዬ አምናለሁ። ዕለቱን ምክንያት በማድረግም በነቀምቴ ከተማ ስፖርታዊ መርሃ ግብሮች ተካሂደዋል። ከኢትዮጵያ ቴሌቪዥን የምዕራፍ 3 የኢቲቪ 57 ዜናዎቻችን እንደቀጠሉ ናቸው። ተመልካቾቻችን ባለፉት የለውጥ ዓመታት በተከናወኑ የልማትና የመልካም አስተዳደር ስራዎች ተጠቃሚ መሆናቸውን የአሶሳ ከተማ ነዋሪዎች ገልጸዋል። ነዋሪዎቹ ሀገራዊ ለውጡ እውን የሆነበትን 7ኛ ዓመት ምክንያት በማድረግም በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ህዝባዊ የድጋፍ ሰልፍ አካሂዷል። መንግስት በለውጡ ዓመታት ያከናወናቸው ስራዎች የህዝቡን ተጠቃሚነት ያረጋገጡ መሆናቸውንም ነዋሪዎቹ ገልጸዋል። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሀሰን በድጋፍ ሰልፉ ላይ ባስተላለፉት መልእክት መጋቢት 24 ለኢትዮጵያውያን በርካታ አንድምታዎች እንዳሉትም ገልጸዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ነገ የተሻለ ክልልና ሀገር ለመገንባት በሚደረገው ጥረት ከባለፈው 7 ዓመት ስኬት ትምህርት በመውሰድ መስራት እንደሚያስፈልግ ገልጸዋል። የለውጡን ትሩፋቶች ለመዘከር የተዘጋጀ የድጋፍ ሰልፍ በወላይታ ሶዶ ከተማ ተካሂዷል። በድጋፍ ሰልፉ ላይ ተገኝተው መልእክት ያስተላልፉት ርዕሰ መስተዳድር ጥላሁን ከበደ ለውጡ ሲታሰብ የገጠሙ ስብራቶችን ለመጠገን ሀገር በቀል መፍትሄ በማስፈለጉ የመደመር እሳቤ ተግባራዊ መደረጉን ገልጸዋል። በዚህም ከሰላማዊ ስልጣን ሽግግር ጀምሮ በአሳታፊነት የሀገረ መንግስት ግንባታ የተሻለ ውጤት መመዝገቡን ነው ርዕሰ መስተዳድር ጥላሁን ከበደ የተናገሩት። ለሁሉም ልማት ሰላም መሰረታዊ በመሆኑ አንጻራዊ ሰላምን ለማስቀጠል ወኔ ሰንቆ መስራት ያስፈልጋል ሲሉም ርዕሰ መስተዳድሩ አሳስበዋል። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ በክልሉ መንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ካለፈው ስኬት ትምህርት ወስደን የተሻለ ሀገር ለመገንባት መዘጋጀት ይኖርብናልም ብለዋል። ኢማን አላብሱን ስለሄደው ወር ቀልባችን ታርቀን በእምነት እንድንበረታ የወደፊቱ ጉዟችንም በደስታ የተቃኘ እንዲሆን መተማመናችን ችሮታው በማያልቅበት በእርሱ በአላህ ነው። እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ከውጭ ሀገራት በኢትዮ ዳይሬክት እና ካሽኮ የሞባይል መተግበሪያዎች እንዲሁም በውጭ ሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሉ በዕለቱ የምንዛሬ ዋጋ ላይ የ12 ብር ተጨማሪ ጉርሻ የሚያገኙ መሆኑን በአክብሮት እንገልጻለን። ኢድ ሙባረክ። ሲቢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ተመልካቾቻችን የኢቲቪ 57 ዜናዎቻችን ቀጥለዋል። ታላቁ የኢትዮጵያ ህዳሴ ግድብን ወደ ተመለከቱ ዘገባዎች እንሻገራለን። ታላቁ የኢትዮጵያ ህዳሴ ግድብ የዚህ ትውልድ አድዋ ስለመሆኑ ማነጻጸሪያው ብዙ ነው። ከለውጡ በኋላ የድል ጉዞን የተጓዘው ፕሮጀክት የመልማት ተስፋ የማደግ ስንቅ ስለመሆኑም ጥርጥር የለውም። በዚህ ጉዳይ ላይ የውሃ ሀብት ምሁር ፕሮፌሰር አድማሱ ገበየሁን ባልደረባችን ሀብታሙ ተክለስላሴ አነጋግሯቸው ነበር። ፕሮፌሰሩ ትላንት በቀኝ አልገዛም ባይነት፣ ዛሬ ደግሞ በድህነት ውስጥ ያለመቆየት ትንቅንቅ መሆናቸው ያመሳስላቸዋል ብለዋል። አድዋና ታላቁ የኢትዮጵያ ህዳሴ ግድብን ቀሪውን አብረን እንከታተል። የመተባበር አርማ፣ የአንድነት ምልክት ታላቁ የኢትዮጵያ ህዳሴ ግድብ መቻል ህዳሴን ህዳሴም መቻልን ሆኗል። ግን በቁጭት ደግሞም በወኔ ለዚያው ነው ለነጻነት የመዋደቅ አብነት ከሆነው አድዋ ጋር መነጻጸሩ። የዛ ጊዜ ዘመናዊ መሳሪያ ያለኝም ብሎ ለቅኝ ገዥነት ራሱን አሳልፎ የሰጠ ዜጋ ነበር። በአሁኑ ጊዜ የብድር አገልግሎት ማግኘት ተከለከልኩ ብሎ ወደ ኋላ ያሸገሸገ ህዝብ የለም። ከሚበላው ከሚጠጣው ካሉት ነገሮች ሁሉ ቆርሶ አስተዋጽኦ አድርጓል። ሀብት የመጠቀም ትልማችን የማደግ የመለወጥ ተስፋችን ላይ ጠላት ሲቆም ሆ ብሎ ተነስቶ መመከትን በህዳሴም በአድዋም አሳይተናል። ትላንት ኢትዮጵያ ስትነካ ያለ ልዩነት እንደቆም ነው ዛሬም ስለ ነጋችን በጋራ ተሰልፈን ታሪክ መጻፍ ችለናል። በግንባር ቀደምነት የነበሩት በአፄ ምኒልክ የሚመሩት የገዢ ክፍሎች ከታች እስከ ላይ ያለውን ድጋፍ አግኝተው ነበር ከህዝብ። እዚህም በጣም የፖለቲካ ውጥረት በነበረበት ወቅት እንኳን ሁሉም የፖለቲካ ልዩነቱን ትቶ መንግስት በሚያስተባብረው ፕሮጀክት ውስጥ ተሰልፏል። ይሄ በሌላ ጉዳዮች ቢሆን እንደዚህ አይነት ትብብር እንደዚህ አይነት አብሮ መቆም አይገኝም ነበር። በህዳሴ ግድብ ላይ ሲባል የህዳሴ ህልውና በዚህ በህዝብ ድጋፍ ላይ በሚያርፍበት ወቅት ማንም ፊቱን ያዞረ የለም፣ አንድ ላይ ቆሟል። ያ ለነጻነት ይህኛው ነጻነትን ከሚነፍክ ድህነት ጋር የተደረገ ትንቅንቅ ነው። መሰባሰብ፣ ለአንድ ትልም መቆም ውጤቱ ምን እንደሆነም ታይቷል። ፕሮጀክቶቹ ወይም ጉዳዮቹ ሊለያዩ ይችላሉ። እዛ ውስጥ ዋናው እንቅስቃሴ በጦር ኃይል አገርን መከላከል ነው። እዚህ ደግሞ ያለው ትንሽም ትልቅ የሚሆን ሀብትን አሰባስቦ አንድ ዘላቂ የወደፊቷን ኢትዮጵያ የተሻለ የሚያደርግ ፕሮጀክት ጀምሮ ማጠናቀቅ ነው እና አንድ ላይ መቆምን ማስፈለጉና ያን ደግሞ ተግባራዊ መሆኑ ያመሳስላቸዋል ሁለቱ። ታላቁ የኢትዮጵያ ህዳሴ ግድብ በታሪክም በትውልድ መነሳቱ አይቀሬ ግዙፍ ስኬት ነውና ዳግማዊ አድዋ መሰኘቱም ለዚያው ነው። ተመልካቾቻችን እዚህ ጉዳይ ላይ ነው የምንቆየው። ቀደም ሲል ዛሬ እንዳስተዋወቅናችሁ በምሽት በዋናነት በአጀንዳ ያዝነው ታላቁ የኢትዮጵያ ህዳሴ ግድብን የተመለከተ ነው። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን በቀጠር የመንና ኢራን የፌድሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ ኢብራሂም ናቸው። አምባሳደር ደግሜ አመሰግናለሁኝ። አብረን እንቆያለን። እስቲ ወደ መጀመሪያ ጥያቄ ልሻገርና በዶሃና አካባቢው ያለው የኢትዮጵያ ማህበረሰብ ለታላቁ የኢትዮጵያ ህዳሴ ግድብ እያደረገ ያለው ተሳትፎ ከፍተኛ እንደሆነ ነው የሚታወቀውና እስቲ እርስዎ እንዴት ነው የሚገልጹት የኢትዮጵያውያንና የትውልደ ኢትዮጵያውያንን ለህዳሴ ግድብ ያላቸውን አስተዋጽኦ? እጅግ አድርጌ አመሰግናለሁ። እንግዲህ በመጀመሪያ ደረጃ ለሰባተኛ ሀገራዊ ለውጥ የዝክረ በዓል ላይ በሰላም ስለደረስን ሁላችንም መላውን የኢትዮጵያ ህዝብ እንኳን አደረሳችሁ ማለት እፈልጋለሁ። እንግዲህ የለውጥ ሂደቱ ምልአተ ህዝቡ በባለቤትነት ያካሄደው ከመሆኑ ጋር በተያያዘ በሀገር ውስጥም ያሉ በውጭ ሀገርም ያሉ ኢትዮጵያውያን እና ትውልድ ኢትዮጵያውያን በቀጠር እና አካባቢው የሚኖሩ ዜጎቻችንን ጨምሮ ይሄ ለውጥ መሰረት ይዞ ከጅምሩ ለፍሬ እንዲበቃ በርካታ ስራዎችን ሰርተዋል። አንዱ የዚህ መገለጫ በቀጠር የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን
ቁጥራቸው አነስተኛም ቢሆን ነገር ግን የህዳሴ ግድብ ፕሮጀክቱ ብሔራዊ ሁላችንም የኩራታችን የብሔራዊ ፕሮጀክት ከመሆኑ ጋር በተያያዘ ያለምንም የዘር ልዩነት፣ የቋንቋ፣ የጾታ፣ የኢኮኖሚ ደረጃ ሳይለያዩ ሁሉም ማለት በሚቻል ደረጃ ሁለገብ ማለት ሁሉ አቀፍ የሆነ ድጋፍ አድርገዋል። አንዱ የህዳሴ ግድብ ቦንድን በመግዛት ነው። እንግዲህ የመሰረት ድንጋይ ከተጣለበት ጊዜ ጀምሮ በርካታ የቦንድ ግዢዎችን አካሂደዋል። ያም ብቻም ሳይሆን ፕሮጀክቱ የኢትዮጵያ በፕሮጀክቱ የመልማት ፍላጎቷን የሚጻረሩ ሰፊ የሆኑ የሚዲያና የተለያዩ አሉታዊ ዘመቻዎች ነበሩ። ይሄንንም ዘመቻ በተደራጀ መንገድ የኢትዮጵያን የልማት መብት ሊያረጋግጥ በሚችል መልኩ ከሁሉ ነገር ቅድሚያ ሰጥተው ኢትዮጵያኖች ተረባርበዋል። የዶሃን ብቻ የኳታርን እንኳን ብቻ ብንወስድ የታላቁ የኢትዮጵያ ህዳሴ ግድብ ቦንድ 1.26 ሚሊዮን የአሜሪካን ዶላር ገዝተዋል። እሱ ብቻ አይደለም፣ እስካሁንም ድረስ ደግሞ ግዢውን የበለጠ አጠናክረው ቀጥለውበታል። ይሄ እንግዲህ የለውጥ ሂደቱ ካስገኘው ትልቁ ውጤት ነው ብዬ የምወስደው። ትዝ ይላችሁ እንደሆነ በለውጡ ማግስት የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በደረሰበት የአፈጻጸም ስብራት አብዛኛው በውጭ ሀገር ያሉ ኢትዮጵያኖች በሀገር ውስጥም ያለው ህዝባችን በፕሮጀክቱ ላይ ተስፋ የቆረጠበት ጊዜ ነው የነበረው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሮጀክቱ ያለበትን ችግር ያለምንም መሸፋፈን ያለውን ችግር ነቅሰው አውጥተው ለመላው የኢትዮጵያ ህዝብ እንዲገለጥ ካደረጉና መፍትሄም ጭምር ካቀረቡ በኋላ ያ ፕሮጀክት አሁን 98% ላይ ደርሶ ለመመረቅ ጥቂት ወራቶች በቀሩበት በአሁኑ ሰዓት ላይ ሁሉም ኢትዮጵያዊ የቀጠር የሚገኘውንም ጨምሮ በመላው ዓለም ያለን ኢትዮጵያውያን ትልቁና የመጨረሻ ግድቡን ለማጠናቀቅ የሚያስችል የቦንድና የተለያዩ የሚዲያና የህዝብ ግንኙነት ድጋፍ ስራዎችን በተደራጀ መንገድ እየተሰራ ነው የሚገኘው። በዶሃ እንኳን ብቻ የታላቁ የኢትዮጵያ ህዳሴ ግድብ የፕሮጀክት ማስተባበሪያ ምክር ቤት አለን። ምክር ቤቱ ጨምሮ በሚስዮኑ ያሉ ዲፕሎማቶች የበኩላቸውን አስተዋጽኦ አድርገዋል። በቅርቡ እስከ $46,000 የኤምባሲው ስታፎች ብቻ ገዝተናል። ይሄ ብቻ አይደለም። ይሄን ያደረግንበት ዋናው ምክንያት በሚስዮን ያለን ዲፕሎማቶች በግንባር ቀደምትነት ከኛ የሚጠበቀውን በማድረግ መልአተ ህዝቡ በዶሃ በየመንም የሚገኙ ዜጎቻችን ሁሉም የበኩላቸውን አስተዋጽኦ እንዲያደርጉ የመጨረሻውን ሩጫ ፊሽካ ጠቅላይ ሚኒስትራችን ከመልእክት ካስተላለፉበት ጊዜ ጀምሮ በሰፊና ተከታታይ የሆነ የማህበረሰቡን የማነቃነቅ ስራዎችን እየተሰራ ነው ያለው። የታላቁ የኢትዮጵያ ህዳሴ ግድብ የዳግም አድዋ ነው እንደተባለው። ይሄ ፕሮጀክት በራሳችንና በራሳችን አቅም ብቻ እንደምንሰራ ይሄን ፕሮጀክት ለመስራት የሚያስፈልገው የውጭ ድጋፍ እንዳይገኝ በተደራጀ መንገድ የተለያዩ ሀገራቶችና የኢንትረስት ግሩፖች ብዙ ሰርተዋል። እንደምናውቀው ያለምንም የውጭ ድጋፍ ሙሉ በሙሉ 100% በሚባል ደረጃ ህዝባችንና መንግስታችንን አስተባብረን አቅማችን ሁሉ አስተባብረን በውጭ ሀገር ያለን በሀገር ውስጥ ያለን ሁሉንም አስተባብረን የሰራነው ፕሮጀክት ነው። በኳታር በተለያዩ የቤት ስራ በቤት ሰራተኝነት የሚያገለግሉ ሴቶች እህቶቻችን አንድ ጊዜ ብቻ አይደለም በተደጋጋሚ የታላቁን የኢትዮጵያ ህዳሴ ግድብ ቦንድ በመግዛት አሻራቸውን አሳርፈዋል። እሱ ብቻ ሳይሆን በዶሃ እና በአካባቢ የሚገኙ ኢትዮጵያውያን እዚህ የተወለዱ ልጆች በወላጆቻቸው አማካኝነት በየጊዜው የታላቁን የኢትዮጵያ ህዳሴ ግድብ ቦንድ እንዲገዙ አድርገዋል። ይሄ እንግዲህ ቀጣዩ ትውልድ ህዳሴ ግድቡን ቦንድ ከመግዛት ባለፈ የተሻለ እና ኦውን የሚያደርገው በአሻራው ውስጥ የራሱን አሻራ አሳልፎ ግድቡን እንደ አይኑ ብሌን እንዲጠብቅ ለግድቡ አምባሳደር ሆኖ እንዲንቀሳቀስ የሚያደርግ ኢኒሼቲቭ ነው የሆነውና የለውጥ ሂደቱ ህዳሴ ግድቡን
ተስፋ ከቆረጥንበት ደረጃ በጣም አንስቶ ሰፊ እና ከፍተኛ የሆነ እምነት የተጣለበትና እውነትም ኢትዮጵያውያን አሁን ያለው ትውልድ እንደቀደሙት የኢትዮጵያውያን አርበኞች ታሪክን መስራት የሚችሉ ታላላቅ ፕሮጀክቶችን ጀምረው ማጠናቀቅ እንደሚችሉ ሪቨን መቁረጥ እንደሚቻል አሳይተውናልና ይሄ የልማት ፕሮጀክት እዚህ ላይ የሚጠናቀቅ አይደለም። ኢምፓክቱ ከዚህ ያለፈ ውጤት አለው። ምክንያቱም በሪጅን ደረጃ በአካባቢያችን የኢኮኖሚ ውህደትን ከማረጋገጥ አኳያ ትልቅ አስተዋጽኦ አለው። የሀገራቶችን ከጎረቤቶቻችን ጋራ በኃይል ኮኔክቲቪቲ ከማጠናከር አኳያም ሁሉም አሁን ኢትዮጵያን በተለያየ መንገድ ሰላሟን ሊነሱ የሚፈልጉ ኃይሎች ከኢትዮጵያ ጋራ በትብብር የሚሰሩበትን አስገዳጅ የሆነ ሴናሪዮ የሚፈጥር ከመሆኑ ጋር በተያያዘ ይሄ ታላቁ የኢትዮጵያ ህዳሴ ግድብ በቀጠር የመንና ኢራን የኢፌዴሪ ልዩ መልእክተኛና ባለሙስልጣን አምባሳደር ፈይሰል አሊ ኢብራሂም ከኳታር ቀጠር በቀጥታ መስመር ተገኝተው ለሰጡን ማብራሪያ አመሰግናለሁ። አምባሳደር መልካም ጊዜ ይሁንልዎት። እናመሰግናለን። እኔ አመሰግናለሁ። አሜን። መልካም እንቀጥላለን። ተመልካቾቻችን መንግስት ባለፉት ዓመታት የጋራ ማንነትን ለመገንባት በርካታ ስራዎች መስራቱን የሰላም ሚኒስትር ዴኤታ ዶክተር ከይረዲን ተዘራ ተናግሯል። ከህዳሴ ግድብ ግንባታ ባለፈም ሌሎች ሀገራዊ ፕሮጀክቶች የህዝቦችን ትስስር ለማጠናከር እንደሚያስችሉ ነው ሚኒስትር ዴኤታው የተናገሩት። መሀሪ አለሙ ዝርዝር አለው። ኢትዮጵያውያን የጋራ ማንነትና የወል ትርክትን በመገንባት ረገድ ውስንነቶች ሲታዩባቸው ይስተዋላል። ይሁን እንጂ የለውጡ መንግስት ወደ ስልጣን በመጣ ማግስት ይዟቸው ከመጣቸው ጉዳዮች አንዱ የወል ትርክትን መገንባት ላይ እንደነበር የሰላም ሚኒስትር ዴኤታው ከይረዲን ተዘራ ይናገራሉ። መንግስት አሰባሳቢ ትርክትን ለመፍጠር በርካታ የለውጥና የሪፎርም ስራዎችን ከውኗል የሚሉት ሚኒስትር ዴኤታው የፓርቲውን ምስረታ በማሳያነት አንስተዋል። የለውጡ የመጀመሪያ ዲፓርቸር ብሎ መውሰድ የሚቻለው እችን ድንቅ የሆነች ሰፊ የሆነች ሀገር ሰፊ አቅም ያላት ሀገር ትላንቷም ዛሬዋም የሚያምር ሀገርን በልኳ የመገንዘቡ አንዱ ዲፓርቸር የለውጡ መነሻ እሱ ነው ብዬ ነው ማምነው። ይሄ ለውጥ የህግ የተቋም የፖሊሲ እርምጃዎች ወስዷል። ወል ትርክትን ከመገንባት አኳያ የጋራ ማንነትን ከመገንባት አኳያ አንዱና የመጀመሪያው ራሱ ብልጽግና ፓርቲ መመስረቱ ነው። ባለፉት ዓመታት መንግስት ከህዳሴ ግድቡ ግንባታ ባለፈ ሌሎች ሀገራዊ ፕሮጀክቶችን ለመገንባት የተሰሩ ስራዎችም የህዝቦችን ትስስር ለማጠናከር አስችለዋል ይላሉ። በሁሉም አካባቢ ላይ በኢትዮጵያውያን አቅም በኮንፊደንስ ሀገራዊ አንድነት የመፍጠር ፕሮጀክቶች ናቸው። የውስጥ አቅም ማሳያ ፕሮጀክቶች ናቸው። ማስተሳሰሪያም ካስማ ናቸው። በራስ ኢትዮጵያውያን የሞክራት ማሳያ ናቸው። የቅንጦት ፕሮጀክት አይደለም። በጣም ነው የሚያስተሳስሩ። ተለያየ ፋብሪካ ልትገነባ ትችላለህ። ነገር ግን አጠገብ ጋር ያለውን ነገር አቅምህን ምን ያህል ጸጋህን እንድትረዳ ማድረግ ግን በሀገር የሞክራት የግንባታና የፓትሪዮቲዝም ማሳያ ናቸው። የጋራ ትርክትን በማህበረሰብ ውስጥ ለመፍጠር ረጅም ጊዜ የሚወስድ ቢሆንም መንግስት ይህንን ለመገንባት አጠናክሮ መቀጠል እንዳለበትም አሳስበዋል። ወደ ውጭ ዜና እናልፋለን። እስራኤል በጋዛ የአየር ድብደባ መፈጸሟ ተነግሯል። የእስራኤል መከላከያ ሚኒስቴር በጋዛ አዲስ ወታደራዊ ዘመቻ እንደጀመረ ማስታወቁን ተከትሎ ነው የአየር ጥቃቱ የተፈጸመው። ሐማስ በበኩሉ እስራኤል የተኩስ አቁም ስምምነቱን እየጣሰች ነው ሲል ከሷል። ወደ ስፖርት መረጃችን ስንሻገር በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት አርሰናል በለንደን ደርቢ ፉልሃምን አሸንፏል። በዛሬ ምሽት ደግሞ ሊቨርፑል ከኤቨርተን የሚያደርገው ጨዋታ ተጠባቂ ይሆናል። ዛሬ ምሽት ጨዋታ በፕሪሚየር ሊጉ አስደናቂ ጉዞ እያደረገ የሚገኘው ሊቨርፑል በመርሲሳይዱ ደርቢ ፈተና ይገጥመዋል ተብሎ ይጠበቃል። ተመልካቾቻችን በሶስት ምዕራፍ ወደ እናንተ ሲደርስ የነበረው የመጋቢት 24 2017 ዓ.ም የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። አልጋነሽ ተካ ከዋናው ስቱዲዮ ዜናዎቹን እየመራሁ አብሬያችሁ ቆይቻለሁ። ስለተከታተላችሁን እናመሰግናለን።